ራሄል አሁንም ሌላ ደግሞ ጨዋታ ጀምራለች። ወረቀት የፎርጅጅ ወረቀት አሰርታ አርግዣለሁ ካንተ ብለዋለች። ይሄን ሁሉ ነገር የምታደርገው አባቱን ገላ ጭራሽ ደግሞ እሱንና ጽናትን ማለያየት ሲያቅታት አሁን ደግሞ እርጉዝ ነኝ፣ በጭራሽ አንተ ከሌላ ሰው ጋር መሆን አትችልም፣ የኔ ነክ ማረጋገጥ ትችላለህ ብለዋለች። በጭራሽ ግን እርጉዝም አይደለችም። ምንም የተፈጠረ ነገር የለም። አውቃ ነው ማለት ነው። ምክንያቱም አቶ ግርማ ስለተለቀቀ ጽናትና እሱ አንድ ላይ ይሆናሉ ብላ ፈርታ ያመጣችው ድራማ ነው ማለት ነው። በጣም ነው የሚገርመው። ይህን ነገር በሱ ላይ ለምን እንደምታረግ አላውቅም። በቀል ነው ወይንስ ፍቅር ነው? በጣም ግራ ያጋባል የእሷ ነገር። ቤት ኪራይ እንግዲህ የቤት ኪራይ ካልከፈለችላት ብላ የጓደኛዋ እናት እንግዲህ የጽናት የጓደኛዋ እናት እንግዲህ ቤት ኪራይ ካልከፈለችላት እንግዲህ ያለውን ነገር ከህይወትሽ በላይ ቤት ኪራይ አይበልጥም፣ ቤት ኪራይን ክፈይ ብላታለች። እሷም እያስፈራራቻት ነው። ግን ደግሞ አሁንም እሱና ተስፋዬን በገደለችበት ሽጉጥ እሷንም እንዳትገላት ፈርቻለሁ። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦች። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው። ነባሮች እንኳን በሰላም መጣችሁ ብያለሁ። ውድ ቤተሰቦች አበረታቱኝ፣ ሀሳብ አስተያየት ኮሜንት አስቀምጡ። ሰብስክራይብ ደግሞ አድርጉኝ። ወደ 15000 እየገባን ነው ማለት ነው። እንገባለን በቅርብ ጊዜ። ሰብስክራይብ አድርጉ የጽናት ድራማ ወዳጆች። አቶ ግርማ ስለተለቀቀ ብዙዎቻችሁ በጣም ነበር ደስ ያላችሁ። ምክንያቱም በተለይ ለጽናት ማለት ነው። ጽናት ጓደኛዋ በጣም መልካምና የዋህ ልጅ ናት ማለት ነው። ከምላችሁ በላይ ይሄ ነገር በጭራሽ አይገባትም ለሷና እውነት አባቷ ስለተለቀቀላት በጣም ነው ደስ ያለኝ። እስኪ እናንተም ደስ ያላችሁ ደግሞ ሀሳባችሁን በኮሜንት ላይ አስቀምጡልኝ ማለት ነው ውዶቼ። ጽናት በጣም ደስ ብሏታል። ባቢም ደግሞ በጣም ነው የተከፋው ማለት ነው። ምክንያቱም እንዴት የአባቴ ገዳይ ውጭ ላይ በነፃነት ይቀመጣል እኔ እንደዚህ ሁኜ እያለ በጣም ነው የከፋው። ግን ደግሞ መርማሪው ጋር ሄዶ ሁሉን ነገር ከሰማ በኋላ ግን ተረጋግቷል። ይሄን ነገር ማን ነው ያደረገው? እሱ የተገደለበት ሽጉጥ የተመዘገበው በሌላ ሰው ስም ነው። ያንንም ስም ደግሞ ለማረጋገጥ ሌላ ቦታ ሄደው ነበር ማለት ነው። ግን ምን እንደተፈጠረም አናቅም። በደንብ አድርገን በቀጣይ በሚለቀቁት ላይ ክፍሎች ላይ የምናይ ይሆናል። በተለይ ግን ራሄል ያሰበችው ነገር አይሳካላትም ብዬ ተስፋ አደርጋለሁ። በጭራሽ አይሳካላትም ያሰበችው ነገር ማለት ነው። ምክንያቱም ያሰበችው ባቢን ብቻውን አስቀርታ ንብረቱንም እሱንም የራሷ ማድረግ ነው። ከዛም በኋላ ግን መጨረሻ ላይ እሱን ትገለዋለች ብዬ ነው የማስበው። ሰውን ከመግደል ወደ ኋላ አትልም። አባቱን ገላ እሱን አፍቅራ እሱን አግብታ እንዴት ነው ኖራለሁ ብላ የምታስበው? በጣም ከባድ ነው ከምላችሁ በላይ ማለት ነው። እና ቤተሰቦቼ ስለዚህ የጽናት የጓደኛዋም እናት ደግሞ በተለይ አቶ ተስፋዬን እንዴት ነው ሰው የሰው ሕይወት አጥፍቶ ውጭ ላይ መኖር የሚችለው? ቀስ ብሎ ይመለሳል እያለች ወይንም ደግሞ አባትሽ ተመልሶ እስር ቤት ቢገባ አሁንም መድኃኒት ለመጠጣት ነው እያለች ጭራሽ ጽናትን ተስፋ ለማስቆረጥ እየሞከረች ነው። ግን የምትገርም ሰው ናት እውነት። ሰው ገንዘብ ሲያገኝ እንደዚህ የሚቀየር ከሆነ ለሰው ብላችሁ ጥሩ ነገር ማድረግ በጭራሽ አይቻልም። አቶ ግርማ በጣም መልካም ልጅ ነው። የጽናትን ጓደኛ ማለት ነው ከምላችሁ በላይ በቃ በጭራሽ ከልጁ ሳይለያት ልደቷን እያከበረ ልብስ እየገዛ ትምህርት ቤት እየከፈለ ነበር። ልጅቱ የምትማርበት የጽናት የምትማርበት ትምህርት ቤት ከፍሎ የሚያስተምራት ማለት ነው። እና ይህን እያደረገ ሰው ይህንን ያደረገ መልካም ሰው ዛሬ በችግሩ ላይ ግን አብረው አልሆነችም። ምክንያቱም ትዝታን እኔ እሱን እየወደድኩት ነው ትዝታን በላይ ላይ አግብቶ እኔን አስወጥቶ የጣለኝ እኔ በጣም ነው የምወደው አባትሽን ብላ ነገራታለች ለጽናት ማለት ነው። ጽናትም ሆነች አባትየው ደግሞ ይሄን ነገር አያውቁም ማለት ነው። በመልካምነት ይሄን ነገር እንደምታደርግ እንጂ እሱን አፍቅራ ወደው ይሄን ነገር እንደምታደርግ አላወቁም ማለት ነው። ግን ደግሞ በግልጽ ብትነግረው ምንም ሊል አይችልም አቶ ግርማና ይሄን ሁሉ ህይወቱን መስቅልቅል የምታደርግለትን ትዝታን ይመርጣል ብዬ አላስብም። ትዝታም ደግሞ አሞኝታው ነው እንጂ በጭራሽ ግን ሌላ ነገር አይደለም። እና ስለዚህ ጽናትም ደግሞ የእውነት አባዬ አንተ ነህ ስትለው የእውነት ጽናት አንቺ ነሽ ነበር ያለው አባትየው ማለት ነው። በጣም ምርጥ አባትና ልጅ ናቸው። በጣም የምቀናባቸው በቃ ፍቅራቸው ደስ የሚልና ጓደኛዋም ደግሞ ከምንም እና ከማንም በላይ በምንም ነገር የማትቀየር ጓደኛ ነው ያላት ማለት ነው። ጓደኛዋም በጣም ምርጥ ጓደኛ ናት። እንግዲህ እንደዚህ አይነቷን ጓደኛ ያብዛልን እንላለን ማለት ነው። እንግዲህ እሱም ደግሞ ጽናትን ማግኘት ይፈልጋል። በተለይ ጓደኛዋና ይሄኛው ልጁ ጋር ሲተራረቡ ምናምን በቃ ጽናትን ነበር ያስታወሰው እሱና ከዚህ በኋላም ደግሞ አባትየው እሱ እንደ አባቱን እንዳልገደለ ከታወቀ እሷና ናሆሚ አብሮ መሆን ይችላል። ጽናትና ናሆሚ አብሮ ይሆናሉ ብዬ አስባለሁ። የእውነት በጣም ደስ